ግን ፈልገሽ ነው? ምን ሆነ አቤል? እንደዚህ መሆኑ ነው እንዴ? ምን ሆንኩኝ? ርብቃ አውቀሽ እንዳላወቃቱኝ እዩን መቅረቡ ነው? አዎ። እንዴ እና ምን ችግር አለው? ርብቃ ያምሻል? ማሰባችን ምን? አቤል ምን ሆነክ ነው? ቆይ እሱን መቅረብ የቱ ጋር ነው ስተቱ? ርብቃ አስብ እንጂ እዩ ልኮ ወንድሜ ነው። እና ቢሆንስ አንተ ምን አበሳጨ? እና አቅፎሽ ተቀምጦ እያየው ደስ እንዲለኝ ነው እንደምትፈልጊ? ቢያቅፈኝ ቆይ አንተ ምን አናደደ? ርብቃ እኔ ባልሽ ነኝ፣ አንቺ ደግሞ እኔ ብቻ ነሽ። አቤል ምንድነው ያልከኝ? ሚስቴ ነሽ? አዎ ሚስቴ ነሽ። አቤል እኔም እኮ አንቺም እኮ በማሚ እይታ ሚስቴ ነሽ፣ እኔም ደግሞ ባልሽ ነኝ አይደል እንዴ? አጠገቤ ስትሆኚ የሚሰማኝን ስሜት ልረዳው አልቻልኩም። ምን ተሰማህ አቤል? አላውቅም፣ ግን አንቺም እንደኔ ይሰማሻል ማለት? እዩ ርብቃ ጋር ነው? አዎ። ምን ነው ችግር አለው እንዴ? እንዴት እሷ ጋር ይገባሻል? ምን ሆነ ነው አቤል? አይ ስላመማት ስሞቼ መለፍለፍ ይወዳል፣ እየለፈለፈ እንዳያደክማት ብዬ እኮ ነው። አትጨነቅ፣ አሁን ደህና ናት። አሁን እንደዚህ ሲላሰበላት አይመስልም። አስመሳይ ራሄልዬ፣ ምን ነው ተካሽ? ከርብቃ ጋር ያወራችሁት ወሬ አለ እንዴ? አረ በጭራሽ ምንም የለም ማሚዬ። አይ እንዴ ምን ያደርክ ነው? ታዲያ የገባው ማለት አይ ውጪ እንደቆመ ሰው ምን እያደረክ ነው የምትለኝ? ታዲያ ምንድን ሰውዬ ከርብቃ ላይ እጅን አንሳ። ለምን ሲባል? እዩ እባክህ አታናደኝ። እጅን ከርብቃ ላይ አንሳና ከዚህ ቤት ለቀህ ውጣ። እዩ በቃ ውጣ እሺ። እየቀና ነው ወይስ ምንድን ነው? አልገባኝም። በእናትህ ጥያቄ አትጠይቅ፣ ዝም ብለህ ውጣ። እንዴት አማ እንኳን አንዴ እንኳን ያልጠየካት አሁን ምን ተገኝቶ ነው የጋጠውን አጥንት እንደተቀመው ሻ የምታግረምሩ? አሁን ትዕግስቴን በጣም አስጨረስከኝ። ናውጣ። ሰላም ጤና ይስጥልኝ። ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃና አቤል እንግዲህ ከባለፈው ጸብ በኋላ አቤል ፍቅሩ እያገረሸበት ይሄ የመጣ ይመስለኛል። ግልጽ ባይሆንም ማለት ነው። እንደምታውቁት አቤል አሁን እሳት አሁን ውሃ ነው የሚያደርገው፣ በየሰከንዱ ነው የሚቀያየረው። ነገር ግን በጣም ርብቃን የሚወዳት ይመስለኛል። ማለት ፍቅር እያጫወተው ይገኛል። እንግዲህ የአቤል ወንድም እዩ በርብቃ እየተጠቀመባት ይገኛል። ርብቃ በነገራችን ላይ ሰው ማመንሽን እረፊ። በተለይ ደግሞ እዩ እሷን ተጠቅሞ በተለይ ደግሞ እዛ ቤት የሚፈልገውን ነገር ለማግኘት እሷን እንደ ጓደኛ፣ እንደ ወዳጅ፣ እንደ ጥሩ ሰው ሆኖ ቀርቧታል። እናም እንግዲህ ቤት ውስጥ የሚተነፈሰውን እያንዳንዱ ወሬ ለእሱ እንድትነግረው ሚስጥረኛም እንደሆኑ እየነገራት ይገኛል። እንግዲህ በባለፈው ክፍል ካስታወሳችሁ በክፍል 11 ላይ ማለት ነው አቤልና ርብቃ አብረው ያድራሉ። በዛም የተነሳ አቤል ርብቃን በጣም እስከ ማንቋሸሽ ድረስ ከፍ ዝቅ እስከ ማድረግ ድረስ የማጥላላት ስራዎችን እያደረገ ነበር። በጣም ሴትነቷን የሚፈታተን ነገር ሁሉ ሲያደርግ ነበረ እና ርብቃ ደግሞ ስለምትወደው እሱን ነገር በዝምታና በትዕግስት ስታልፍ እያየናት ነው። እና ይሄን አጋጣሚ እንግዲህ ተጠቅሞ እዩ ከእሷ ጋር በደንብ መቀራረብ ጀምሯል። እኔ እረዳሻለሁ፣ የምትፈልጊውን ነገር ሁሉ ለእኔ ንገሪኝ፣ እኔ ጋር መፍትሄ አለ በማለት ርብቃን እንደ ጓደኛ መስሎ ቀርቧታል። ግን ሊጎዳት ነው እንጂ የምርም እንደ ጓደኛ ቆጥሯት አይደለም። እሷ ደግሞ በጣም አምናዋለች። የሚላትን ነገር ሁሉ እሺ እያለች ነው። ይሄ ነገር ኋላ ላይ ነገሮችን እንዳያበላሽብሽ ርብቃ ነቃ ማለት አለብሽ። እንግዲህ ርብቃ ጓደኛዋ መታ የሆነውን ሁሉ ከነገረቻት በኋላ በመሀል ግን እዩ ይመጣና እኔ ርብቃን ብቻዋን ላወራት ነው ይላታል። ርብቃ አሁን ላይ ከጓደኛዋ ይልቅ ሚስጥረኛ ያደረገችው እዩን ነው። እሱ ደግሞ ተንኮለኛና በጣም ገንዘብ ወዳድ ነው። ሲጀመርም እዛ ቤት የተቀመጠው የሚፈልገው ነገር ስላለ እሱን እስከሚያሳካ በተንኮል እንጂ በፍቅር አይደለም እዛ ቤት እየኖረ ያለው። የገዛ ወንድሙን ከጀርባ ሆኖ የእሱን ፍቅረኛ በመያዝ እየወጋው ያለ ሰው ነው። ስለዚህ ርብቃን ከልጁ ጋር የፈለገ ብትቀራረብ እንኳ ጥንቃቄ ማድረግ አለባት። ብዙ ነገር ነው የሚያበላሽብሽ። እና እንግዲህ ጓደኛዋ እንድትወጣ ያደርግና ከርብቃ ጋር ማውራት ይጀምራሉ። ምንድን ነው የተፈጠረው ይላታል። እሷም የተፈጠረውን ነገር ሁሉ ምንም ነገር ሳታስቀር በዝርዝር ትነግረዋለች።
ይሄ በጣም ከባድ ነገር ነው። እሱም እንግዲህ እና መድኃኒቱንም እንዳልወሰደችው ማድረግ እንዳልቻለች ትነግረዋለች። ከአቤል ልጅ መውለድ እንደምትፈልግም ትነግረዋለች። እሱም እንግዲህ ጥሩ አድርገሻል እያለ እያንዳንዱ ሚስጥሮቿን ከሰማ በኋላ እንደ ጥሩ ሰው አቅፏት እያለ እዚህ ጋር በጣም የተመቼ ፓርት ነው። አቤል በጣም ሲቆዩበት ክላስ ውስጥ ሆነው እንዴ ምን እያደረጉ ነው ብሎ ድንገት ሲገባ እዩ ርብቃን አቅፏት ነበረ። እናም አቤል በንዴት ምን እያደረጋችሁ ነው ይላቸዋል። እሱም እያየህ እንዴት ትጠይቀናለህ? ለምንድን ነው ከርብቃ ጋር የሆንከው? እጅን ከርብቃ ላይ አንሳ ውጣ በማለት እንግዲህ የቅናት መንፈሱን ሲያሳይ እያየ ነው። ደስ ይላል። ግን ከሰው ጋር ስትሆን ብቻ የቅናት መንፈስ ካለበት ለሱ አይጠቅማትም። ሲጀመር ከልቡ ሊወዳት ይገባል። እና እንግዲህ በነገሩም ርብቃም ትደነግጣለች። ከርብቃ ላይ እጅህን አንሳ፣ እንደውም ከክላሱ ውጣ ብሎ ወንድሙን ጎትቶ ካስወጣት በኋላ ርብቃን ይጠይቃታል። ይህን ነገር ፈልገሽው ነው ወይ አላት። ምኑን ስትለው ከእዩ ጋር እንደዚህ መሆኑን ፈልገሽው ነው ወይ? ምን አደረግን? ከእዩ ጋር በሆን ባወራ ምን ችግር አለው? ማውራታችን ነው። ምንድነው ችግሩ ትለዋለች። ችግርም አለው። ከእሱ ጋር ለምን ነው እንደዚህ የምትሆኙ? እያለ በተደጋጋሚ በንዴት ሲጠይቃት ለምንድን ነው እንደዛ ምትለኝ? ትቀናለህ እንዴ ስትለው አዎ ቀናለሁ። አንቺ እኮ ሚስቴ ነሽ፣ እኔም ባልሽ ነኝ። አንቺ የኔ ብቻ ነሽ አላት። እና ርብቃ በዛን ሰዓት በጣም ደስ አለ። እኔ እኮ ርብቃ ነገሮችን የምታበላሽው ለምንድን ነው? ትዕግስት የሚባል ነገር የላትም። ኮስተር አትልም እንዴ? ለምንድን ነው ትንሽ ፊት ሲሰጣት በጣም በቀንትን ትላለች፣ ታበዛዋለች። እና ቆፍጠን ማለት አለብሽ እሱን ማግኘት ከፈለግሽ ማለት ነው። እና አንቺ ግን ትንሽ የፊት ሲሰጥሽ በጣም አለመፈለግሽን በዚህ መጠን ማሳየት የለብሽም። ወንድ ልጅ እንደዚህ ሴት ልጅ ስትሆንለት አይወድም። ስለዚህ ርብቃ አቤልን ማግኘት ከፈለግሽ ሳትለፊ ማለት ነው፣ ብዙም ሳያለፋሽ መዳፍሽ ላይ መቶ እንዲወድቅልሽ ከፈለግሽ አንቺ ኩሩ መሆን አለብሽ። አንቺ በጣም አፍቃሪ መሆን አፍቅሪው፣ ግን በልብሽ በፍጹም ግን ለእሱ እንዲታየው አድርገሽ አትንገሪው። እሺ? ምክንያቱም እሱ እየቀለደብሽ ያለው ለዛ ነው። በጣም እንደምትወጂውና ትተሹ እንደማትሄጂ እርግጠኛ ስለሆነ ነው አንቺ ላይ እንደዚህ የተጨማለቀ ያለውና እንግዲህ አቤላው ሚስቴ ነሽ ምናምን ብሎ ርብቃን በፍቅር ልቧን ቅልጥ ያደርጋታል። እሷም እንግዲህ ያው ምን ያለበት ምን አይችልም ይባል የለ በጣም ደስ ብሏ ተጠጋችውና እኔም እኮ እያለች እንግዲህ ውስጥ ማለት ለእኔ ጥሩ ስሜት አለው አይነት ነገር ነው ጥያቄዋና ካጠገብሽ ሲሆን የሚሰማኝ ስሜት ሌላ ነው ይላታል። አንቺም ይሄ ነገር ይሰማሻል ወይ ብሎ ይጠይቃታል። እሷም እንግዲህ ምን እንደሚሰማው ማወቅ ይችላል ወይ ልትነግረኝ ትችላለህ ወይ ብትለውም ነገር ግን አሰብ ባደረገና መልሶ ተነሳባት። ተናደደና እንደው ስለምንድን ነው ላንቺ ምነግርሽ? ተነሽ፣ አንቺ እኮ የመጣሽው እዚህ ለስራ ነው በማለት መጥፎ ቃሎችን መናገር ጀመረ። ከዛ በኋላ ማለት ነው እና አይ ዶንት ኖ እሷ ኮራ ብትልበት ጥሩ ነው ባይ ነኝ። አሁን ላይ መቼም ከሷን አይተዋትም ይወዳታል። ነገር ግን እሷ ኮራ ማለት አለባት። በጣም እንደዚህ መሆን የለባትም። ካጠገቡ እንደፈለገ ስለሚያገኛት እኮ ነው፣ ስለማትናፍቀው የሆነ የሚያጣት ስለማይመስለው ስለለመነችው ይመስለኛል። እና አንቺ ቀነስ አድርጊ ማለት ትፈልጋለሁ ርብቃ፣ እሱ ማግኘት ከፈለግሽ ማለት ነው። ያለዛ ሁልጊዜም አማራጭ ነው የሚያደርግሽ እንጂ ዋና አድርጎ አያስቀምጥሽም። በእሱ ዘንድ ውድ ለመሆን ከፈለግሽ ከሱ ራቂ። እንደው ትተሽ ልትሄጂ ትችያለሽ ከቤት፣ ያለዛ ደግሞ ኮስታራ ልትሆኚ ይገባሻል። ሌላው ደግሞ የርብቃ ፈተና እዩ ነው። እዩ አሁን ላይ ርብቃን አጥምዷታል። ደካማ ጎኗን በማግኘት ጓደኛ እንሆን በማለት ከሷ ጋር ጓደኛ በመሆን ሚስጥሮቿን ሁሉ እንድትነግረው፣ እዛ ቤት የሚፈጠረውን ሁሉ ለሱ መነገር የሌለበትን ነገር ሁሉ እንድትነግረው ያደርጋታል። በባለፈው ክፍል ካስታወሳችሁ የአቤል እናት ቤቱን ለርብቃ በስሟ አዙሬላታለሁ ብላ ለእዩ ነግራው ነበረ፣ ግን ለማንም ሰው አልተናገረችም። እናም እንግዲህ በድጋሚ ግን ርብቃን ስታገኛት ብቻዋን እንደው ማታ ላይ እናትተኛ እኔ ከርብቃ ጋር አወራለሁ ካለች በኋላ ይህን ነገር ነግራት ነበረ። ወረቀቱንም ሰታታለች። ይህን ወረቀት አንቺ ጋር አስቀምጪ፣ ቤቱ ባንቺ ስም ዞሯል ብላት ነበር። ርብቃም ደስተኛ አልነበረችም። እንዴት እንደዚህ ታደርጊያለሽ ማሚ? ይሄ ነገር አቤል ያውቃል ወይ? ካላወቀ ለእኔ በጣም ከባድ ነው፣ አቤል ይናደዳል አለቻት። ሴትዋ ግን እኔ እኮ እናቱ ነኝ፣ የማደርገውን ነገር ሁሉን ያውቃለሁ በማለት ነገሩን ለማንም ሰው ትንፍሽ እንዳትል ብትነግራትም እሷ ግን እዩ ይሄን ነገር እንዳወሩ እርግጠኛ ስለሆነ መጥቶ ማሚ ምንድን ነው ያለች ይላታል። አይ አልነግርህም ብትለውም ግን እኔ ልገምት በማለት የሚያውቀው ነገር ስለሆነ ስለ ቤቱ ነው አይደለ? እኔ ምንም ነገር አያመልጠኝም ከዚህ በኋላ ከኔ ምንም እንዳትደብቂ በማለት እንግዲህ እጅና እግሯን ስር አድርጎ
ምንም ነገር እንዳትደብቀው እንደፈለገ እንዲጫወትባት ቦታ እየሰጠችው ነው። ጓደኛዋ ግን ነግራታለች፣ በፍጹም እንዳታምኒው፣ የፈለገ ጓደኛ ብትሆኚ እንዳታምኒው ብላታለች። እሷ ግን አሁን ላይ የሆነ ነገር ሲፈጠር ወደ እዩ ነው እየሮጠች የምትሄደው። ያ ደግሞ እንደፈለገው እንዲያሽከረክራት መንገድ ፈጠረችለት ማለት ነው። ስለዚህ ርብቃ እየሄድሽበት ያለው መንገድ ልክ አይደለም። የፈለገ ጓደኛ ብታረጊው ጥንቁቅ መሆን አለብሽ። ሁሉን ነገር አሁን ማሚ አትንገሪ አደራ ያለችሽ ነገር ግን ለሱ ነገርሽ። አየሽ እና ይሄ ልክ ነው ብዬ አልልም። ከማይሆን ሰው ጋር ነው የገጠምሽው። ጓደኛሽን ብቻ ብታማክር የተሻለ ነበረ። እና እንግዲህ አቤልም አሁን ላይ እንደገና እልሁ ተነስቶበት አሁን እዚህ የመጣሽው ሰራተኛ ነች ስራ ስር እያለ መናገር ጀምሯል በሚያስጠላ ሁኔታ። በዚህ መሀል እንግዲህ እናትየዋ የሰጠቻት የቤቱ ካርታ ነበረ፣ አንቺ ጋር ደብቀሽ አስቀምጭ ተብላ ነበረ። እናም እንግዲህ እዩና አቤል ከቤት ይወጣሉ ማታ ላይ ሊዝናኑ። በዛ ሰዓት ርብቃ ሌሊት ስለሆነ ትተኛና ያን ወረቀት ግን ጠረጴዛ ላይ መኝታ ቤት ታስቀምጠውናለች። አቤልም እንግዲህ ወደ ቤት ሲመጣ እሷ ተኝታ ነበረ። እናም እንግዲህ ያንን የታሸገውን ወረቀት ከፍቶ እያየው ነበረ። እናቱና ርብቃ ሁሉም ሰው የደበቀውን ሚስጥር አቤል ማወቁ አይቀርም። አሁን ላይ ርብቃ ላይ እየነሳባታን ብዬ ፈራለሁ። ምናልባትም በሌሊት ቀስቅሶ ሊያሰቃያትም ይችላል፣ ቤቱ በእሷ ስም ስለሆነ ማለት ነው። እና አቤል ወይ ቁረጥላት ወይ ቁረጥልህ ነው የሚባለው። በጣም ነው ያበዛው፣ በጣም ነው ያስጠላኝ። በተለይ ለሴት ልጅ የሆነ ክብር ያለው ራሱ አይመስልም። በጣም ነው የሚያስጠላው። በተለይ ከትላንት ወዲያ በክፍል 10 ላይ የተካሄደው ነገር አይዶን ነው፣ በጣም ይደብራል። በርብቃ ስሜት ላይ ነበር ሲረማመድ የነበረው። ግን ደግሞ ይወዳታል። ችግሩ የሆነ አልገለጥለት ያለ ነገር አለ እንጂ በጣም ይወዳታል። ነገር ግን ርብቃ ደግሞ ከሱ ጋር ሙጭጭ ማለት የለባትም፣ እንደኔ ሀሳብ ማለት ነው። ከሱ ብትችል ከቤት ብትሄድ ለተወሰነ ጊዜ ከሱ ብትርቅ እንዴት ውድ እንደሆነች ይገባዋል። ያኔ ራሱ ነው ፈልጓት ያለችበት ቦታ ድረስ የሚሄደው ብዬ አስባለሁ። እና የኔ ተወዳጆች ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ከወደዳችሁት ሼር እና ላይክ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እወዳችኋለሁኝ። ርብቃ በጣም ተወዳጅ ድራማ ነው። ቶቶሎ ደግሞ ልቀቁልን፣ ብዙ አትቆዩ እያላችሁ ነው እንግዲህ ኮሜንት ላይ አይቻለሁኝ። ያው በሳምንት 3 ጊዜ ይመጣሉ። ስለዚህ ለዛ ነው እንግዲህ በየቀኑ አይመጡም። በጣም ተወዳጅ ድራማ ነው እና የኔ ተወዳጆች እንግዲህ በሌላ ደግሞ በቆንጆ ቪዲዮ እንደገና እስከምንገናኝ ድረስ እወዳችኋለሁኝ። መልካም ጊዜ። ባይ ባይ።